ናት ፍቅረኛ ናት የሚባል ነገር እሱ ነገ ነው ኢንተርሲባል አክብሩ ነው እያለ ነው ሶ ፍቅረኛ ናት ሚስት ናት የሚባል ነገር ላይ ገና ነው ይሄ አልደረሰንም ተው አይ እኔ ከሃይሚ ያነጋገር ስለወሰድኩ ነው እሷ ያደረገችው ነገር እኔ መሆን ነው የነበረበት ላለች ነው እንጂ እኔ በሌላ አስቢ አይደለም አረ ልክ ነሽ እውነት ለመናገር እኔ ሃይሚዬ ከቡርኬ እንድትርቅ አልፈልግም ይቅርታ አድርጉልኝ ምክንያቱም እሷ እኛም ፈልገን አንቺ ብቻ አይደለም እኛም አንፈልግም እኮ እናንተ አትፈልጉም እኮ እሷን ዝቅ ስላደረገ ነው ሰላም ያረጋጋችንም እኮ ስለዚህ ግን በቃ እኔ በጣም ትናንትን በጣም አልቅሻለሁ በጣም ተናድጃለሁ ይች ሰገጤ ቆሻሻ ደደብ እኔ እኮ ለሁለት እጇን እየጎተቱ እኮ ሊገነጥሏት ነው ዳኒና ብሩኬ ማለት ነው ዳኒ ተብየውና ሶስና አልተጣሉም ልንገርሽ ማለት ነው አዎ ብሩኬና ሃይሚ ሲጨቃጨቁ እነሱ ይስቃሉ ወደዛ ተይተይ ይባባላሉ እኮ ነው ብስር ዳኒ ራሱ አስተያየቱ ካየሽው ለምንድን ነው አንድ ሴት ጋር አንድ ቀን ተገናኝቶ አንቺ ወድሻለሁ ምናምን ይሄ ኩባያ ወድሻለሁ ምናምን የሚለው እኮ ነው ይሄ ቪዲዮ ሲሚ ዩዘር አዳምጡኝ በተራ እንደተማማለ ይኔ ትላንትና ቪዲዮ ተረጋግሜ ነው አየሁትኝ ማለት ነው እሱ ደግሞ የኔ ቆንጆ ላንቺ ትልቅ ቦታ ስላለኝ ዋይ የምን ትልቅ ቦታ ሃይሚ እኮ ጨነቃት እግዚአብሔርን ጨነቃት እንዳያ ሲሆን ምናምን አረግራጋት ታጋባኝ ትለዋለች ጨነቃት ምን ነው ማርያም እኮ ማለት ነው ብላኝ በነገራችን ላይ ሁሉም ማለት ነው ወይ አነጋገር አይችልም አንቺ ሲጋጠሙ ራሱ የተሻታን አፋን አፍና ዝም አለ ያቺ ሶሲ ሃይሚ እየተታገለ እንዴና ሰላም ነው ሰላም ለኝናት እንዴነሽ በጣም ወዳቸው ያይሚየቶች እኛ ምን ወድሻለን ወላሂ በጣም ታሳዝናለች እንግዲህ የሴት ጀግና ናት አላህ ይጠብቃት አላህ ከሷ ይሁን እና ለሚሆናትን መርጦ ይስጣት ጥሩ ቦታ ያድርሳት አሜን አዎ ማርያምን አሜን ፈጣሪ አምላክ ይድረስላት እግዚአብሔር ወላሂ እሷ ለሰው እንደምታስብ ለሰው እንዴት ለሰው ጥሩ እንደሆነች ፈጣሪ አምላክ ለሷም ጥሩ ሰው ይቅጠማት እግዚአብሔርን በጣም ነው እኔ የምታሳዝነኝ ማለት ነው ሃይሚ የለለ አንድ ሰው ዩቲዩበር ላይ ማለት ነው የመጀመሪያ ጊዜ ነው ሃይሚ ስወድ ዩቲዩበር ማየት የጀመርኩት በቃ እሷ ነው ሱብሃንአላህ እኔ ማለት ነው ሃይሚ ውጭ እኔ ሲጀመር ማለት ሌላው ገደል ቢገባ ያገባኝም ሃይሚ ብቻ እንዳትከፋኝ እግዚአብሔርን ነው ሃይሚ ተከፍታታይ በቃ በጣም ነው የምወዳችሁ ደህና ዋሉ እሺ ቡሩክም ክፉ ነገር እንዲነካ አንፈልግም እሱ ወንድማችን ስለሆነ ተረዳሽ ግን ለምንድን ነው ሄሚ ማለት ፈለገ እኔ አልፈልግም ካለች መራቅ ነው አልፈልግም እኔ ከሷ ጋር ማለት አልፈልግም ካለች በቃ መራቅ ነው ሶ እኛ እንደዛ ያለን እንጂ ግን ቡሩክም ክፉ ነገር እንዲነካና ክፉ ቦታ እንዲሆን አንፈልግም ክፉ ነገር ይስካላልኩ ግን እኔም እኮ እንካላልኩም ገብቶሽ አልዬ ደህና ናችሁ ደህና ነን ደህና ነን እግዚአብሔር ይመስገን ደህና ናችሁ እኔ እግዚአብሔርን እምላችሁ ወዴ ትክክል ማለት ደህና ነን እንዴት ነሽ አንቺ አላህ እንዴት ናችሁ አይለጣችሁ እንደምን ኧረ ነው ወይ እኔ እኮ እንደሆነ ባልሆነው የምታክነው ነገር ነው የሚገርመኝ ታክኝ ሞት እግዚአብሔርን ነው የምላችሁ አበሉ በጣም እኔም በጣም ተናድጃለሁ ማናደር በሆነ ባልሆነው ትክክል እኔ ሀዛ መሀል በሆነ ስላለው አንዳንዴ እግዚአብሔርን ምጭጭት ታርጎ ወደለች ሰላም እንዴት አደራችሁ እግዚአብሔር ይመስገን ደህና አደራችሁ ለምንድን ነው እኔ እየገረመኝ ያለው ለምንድን ነው ጓደኞች ያልገቡት ይሄ ነገር ስራ ነው እንጂ ግን ይሄ ስራ ነው ወይ ስራ ይኖር ስራ ይችላል ስራ ነው እኮ እኔ እኮ እሱ ነው ያልኩት ያለሁት ስራ መሆን አለበት እንጂ እኔ እንጃ እንግዲህ ዝማልና ብሩኪ ማንም ስራ ነው እየሰራለሽ ስራ ቢሆን ግን አሰራሩን ቢያሳምሩት ደስ ይለኛል እኔ
ለሀይሚ ክብር ያለው ሆኖ ስራው ምናምን ቢሆን ደስ ይለኛል። ስራ ከሆነ እና ሄሜን አትስለ ቦታ ስራ ነው ያላችሁ አንቺ ነኝ ያጣላችሁ በጣም አንዴ ማለት እኔ የገባኝ ነገር ልንገራችሁና አስተያየት ስጡኝ። እግዚአብሔርን ምታችሁን ምታሉና ሩታና የአብርሽ ከዚህ በፊት የሆነ ነገር አይታችሁ ከሆነ ዳኒና ጽጌ ተመካክሮ ዳኒ ጽጌ ስትመጣ አብርሽ ጋር ትሄዳለች፣ ታቅፏለች፣ የሆነ ነገር ታደርጓለች። ሩታ ሲጠራት ማለት ነው እሷ እንደዛ ደግሞ ዳኒ አበባ ይዞ ቤት ይሄዳል ምናምን ያስቸግራታል። እነሱን ለማለያየት ብዙ ነገር እያደረጉ ነበር። ልንገራችሁ አሁን ሀይሚ ከዚህም በፊት ፕራንክ አድርጋ ነበር አይደል? ሶሲና ብሩኬ ከመልሳ ፕራንክ ስታረግ ብቻዋን ነበር ያረገችው። አሁን ግን ብቻዬን አላረግምና ካንተ ጋር ላርግ ፕራንክ ብላ ተመካክራ ነው የመጣች ነበር። ታውቃላችሁ። ከዛን ዳኒ ይሄ ቆይ ትንገራችሁ። ዳኒ ግን ልጨርስና ትንትራለ። ዳኒ ግን ምን ያረጋል? ሶሲና ዳኒ ግን ተመካክሮ ዳኒ ሀይሚ ፕራንክ እናርግ ብላኛለችና እኔና አንቺ ግን ተመካክረን እነሱን ለማለያየት እኔ ከሷ ጋር ይሄ የኔ ውድ የኔ ፍቅር እላታለሁ። አንቺ ደግሞ ሁሌ እሷ ሲጠራሽ ከብሩኬ ጋር ነይ ብሎ ተመካክሮ እነሱ ደግሞ እዛ ሳይጣሉ አልተጣሉም እኮ እነሱ ግን ብሩኬና ሀይሚን ለማለያየት ይሄ ነገር እየፈጠሩ ነው እየመሰለኛል። እግዚአብሔር ምስክር ይሁት እስቲ እነሱ አልተጣሉም፣ ግን በውስጥ ተመካክሮ እንደዚህ እናረጋለን። የሆነ ነገር እሷ ስትናገር እኔ የኔ ውድ ነይ ብዬ እጇን ይዛለሁ፣ አንቺ ደግሞ ከብሩኬ ጋር ሁሌ ነይ ከብሩኬ ጋር እሷ ሲጠራሽ ብሎ ተመካክሮ ነው እነሱን ለማለያየት። ግን ሀይሚ ደግሞ የዋናት ከኔ ጋር ፕራንክ እየሰራ ነው ብላ ታስባለች እንጂ ለሷ እንደተናገረ አላሰበችም። ታውቃላችሁ። ለሱ ብቻም ቢሆን ብሩኬም ይደነግጥ ነበረ። ለምን ወይኔ ጸጽቶኛል ብሎ ይደነግጥ ነበረ። ግን ለብሩኬም ደግሞ ፕራንክ እየሰሩ እንዳሉ ተናግረዋል እነሶሲ። ግን ብቻን የሆነችው ማናት? ሀይሚ ናት። ሀይሚ እነሱን ፕራንክ እያደረገች ነው፣ እነሱ ግን ሀይሚ ላይ ፕራንክ እያደረጉ ነው መልሶ። እግዚአብሔርን ይሄ ካልሆነ ካለ የኔ አስተሳሰብ ይሄ ነው። የገባኝ ነገር ውዶቼ እኔ ግን አንድ ነገር ጥያቄ አለኝ። ትናንትን ሀይሚዬ ስትናገር ምን አለች? ጥሩ ቪዲዮ ይዤ እንደምመጣ ቃል ገብቼ ነበር ብላለች። ምንድን ነው ይሄ? ይሄ ፕራንክ አይደለም። ጌታን ፕራንክ እየመሰለኝ አልኩሽ። ለማስታረቅ አይደል? ትናንትና እሷ ለማስታረቅ ስትመጣ እውነት ብታረቁ ኑሮ ዳኒ ምን ይላል? ኦኬ እሺ ብሎ ይቀበል ነበር። ግን እሱ ወደ ሌላ አዙሮ ፕራንክ እየሰሩ ስለሆነ ከሶሲ ጋር እሷን ፕራንክ ደግሞ እየሰሩ ስለሆነ ምን ይላል? እንታረቃለን ብሏል እንዴ? ተየኔ ውድ አንቺ ካገኘው አንቺ እንደዚህ ከሆንሽ ብሎ መልሶ እሷን እንትን እያደረገ አይደል እንዴ? እሺ ሶሲ ስትመጣ እውነት መታረቅ ፈልጋ ቢሆን ኦኬ ትላለች እንጂ ነገራችሁ። እነዚህ ልጆች ፕራንክም ሰሩ ምንም እነዚህ ሁለቱ ልጆች ብቻ ከህይወታቸው ይወጡላቸው ነበር። አዎ እኛ እኮ እንደዛው ነው። ለሻይደን እኔ ያስፈራኝ እኔ ፈርቼ ያለሁት ነገር ምን እንደሆነ ታውቃላችሁ? ዳኒ ሀይሚዬ ዝቅ ለማድረግ የሆነ ነገር እሷ ጋር መለጣጠፍ አያስፈልግም። አሁን ለሀይሚዬ መልእክት ያለኝ እሷ ከሱ ጋር ኢማ እሷ ሀይሚናት እንደዚህ አርጋንተ እሷን እቀፋት ምናምን ላይ የምትናገር እኮ ሶሲ ናት። አልገባሽም እንዴ? እኮ ሀይሚዬ ደግሞ ከሱ ጋር መገናኘት የለባትም። እንጀው ለግራ አጋባሉላ ጠርታ ለመናገር ነበር። ዩዘር የወላችሁ ሄሜና ብሩኬ በነገራችን ላይ ጎደኛ እየመረጡ አይደለም። ሁሉም ሰው ጎደኛ እያሉ ነው ያሉት። እነሱ ማለት የሚሮጠው ሰው እያወቁ አይደለም። ለእነሱ ኪፉ የሚያስቡት እያወቁ አይደለም። አንቺ እነዚህ ማለት ነው ልንገርሽ፣ እነዛ ማለት ነው እነ ዳኒ ነው እነሱሲ
ጓደኞቹ እኮ ከፍቅረኛ ተለያዩ ሲሉት እኮ ይለያያል። የሚ ፍቅረኛ አለው እሱ ፍቅረኛ አይነት የምለው እዚህ ጋር ኧረ እኔ እንጃ። አላህ ያገናኘው አላህ ከነሱ ይወጥተው ጋር ያውጣላችሁ ባልና ሚስት። እሱ ሽማግሌ ሊላክ ነው አይደል እንዴ? እሷ እየወረወረች ነው አይደል? እሷ እኮ አልፈለገችውም አውቃ አስታርቁና አለች እንጂ እሺ አስታርቁን ሲባል እኮ አሁን ከዚህም በፊት ሃይሚ ጥፋት አጥፍታ ብሩኬ ይቅርታ ብላ እየለመነች ነው። አስታርቁን ማለት እንደውም ጸጽታቷ እሺ ይቅርታ አጠፍቻለሁ ትላለች እንጂ ሃይሚዬ ምን አገባት? ከፈለጋችሁ ገደል አይገባችሁም። ሃይሚዬ ምን አገባት? ዝም አትልም። ለምን እሷ ነው እኮ ተጎጂ የሆነችው? ለምን ታስታርቃለች? እኔ እያልኩሽ ያለሁት እቺ ሶሲ ትለምናለች እንጂ እሱን ይቅርታ ብላ ትለምናለች እንጂ እንደ ከዋዝር የትማታለች እንደ ወደዛ ወደዚህ ጥባ ጥቦ እየተጫወተችበት የምን እንትን ኧረ እኔ እኮ አሁን ለሃይሚ ቦታ ይስጧት። ያችን ሶሲ እንዴት ትማታ ነው የምለው እኔ። ልመታ ስትል ሃይሚን ለሁለት ያዟት ነው ምን ትሆን? ሃይሚ ትናንትና ተዘልቃ እኮ መታያትኝ በነብሩኬ ጀርባ ተዘልጣ ፈርትባ። የሃይሚዬ ስህተት እኮ ከዳኒ ይሁን ከሶሲ መገናኘት አልነበረባት። በቃ ይሄ ነው ስህተቷ ሃይሚዬ። ይንቷማ ስሟ ልታጸዳ ነው የተገናኘው ለስሟ ነው። እኔ አሁን ላይ ለስሜ ነው ብላ ደልኩ ሃይሚ ጥፋት የላትም እኮ ጥፋት እያደረገ ስለሆነ ሰው ልንገርሽ ማንም ስለ ሰው ምን አገባት? እሷ እኮ ተጎጂ ናት። አረስ ልንገርሽ ኢማ ሃይሚ ጥፋት የለባትም እናውቃለን። ምንም ጥፋት የለባትም ተጎጂ ናት። ግን የሆነ ሰው ሁሉ ሃይሚ እያላት ስላለ እነሱ አስታርቂ ከህይወት ይንጡኝ እኔ የራሴ ህይወት እኖራለሁ ብላ ነው እነሱ ታስታርቅ መጣችው። ባልና ሚስት የምን ባልና ሚስት ናቸው? አሮጊት ብሏል እንጂ እሷ ጥፋት ምንም የለባትም። ግን እኔ እንጂ ወላለሽ አይደል እኔ እያሰብኩኝ እኔ ከዚህ ሁሉ ጭቅጭቅ ወደ ሐዋሳ ዘመዷ እዛ አሉ አይደል? እዛ ሂዳ ዋና ቦታ ምናምን ሂዳ እረፍት ብትወስድ ቪዲዮ ቢሰራ ለቡታጀራ ወይ ቦታ ብትሄድ ነው። ቡታጀራ ሳይሆን ቡታጀራ አይደለም። ቡታጀራ ከሄደች ድንገት እመለሳለሁ ካለች ጋሽዬ እምቢ ሊላት ይችላል። ወደ ሐዋሳ ይዛ ዘመዶቿ ጋር ዋና ቦታ ምናምን ቪዲዮ ቢሰራ ደስ ይላል። እንገርሽ እዚህ ጋር ማለት ነው ሃይሚን እኮ የሚመለከታት ምንም ነገር የለም። ምን ስለዚህ እሷ ላይ ያገባኝ እኮ በነገር ተደለችም እኮ ነገር መጋፈጥ ነው የምትፈልገው። ኢማ ችግሩ ብሩክ ጋር ነው። ብሩክ ደግሞ ፕራንክ ነው አረገው፣ ምንም አላረገም። እነሱ ይዋጡበት ብላ ራሷን አግልላ ተቀመጣለች። እሱም ሆነ ፕራንክ ነው ሰራው፣ ምንም አልሰረቀም፣ ምንም አላረገም። ይሄን አይደል የምንጠለጠልበት ነገር የለም። እሱም ግለኛ መኖር ይችላል፣ ግን ስራ ነው ብሎ ነው እየሰሩ አሉት እንጂ እስካሁን ማንንም አይነካም ነው። ፕራንክ ነው በቃ። ይሄን አይደል ይቅርታ ተብሎ ይሄ ራሱ ስራ ሊሰራባቸው ፈልጎ ነው እንጂ ፕራንክ ነው። ይሄን አይደል ካሜራ ተቀርጾ እየተወራ እሱ ስራ ሊጠቀምባቸው ሊያለያያችሁ ነው ተነሱት እነዚህ ማለት ነው። እውነት ተነገሩ ብሏል እነሱ አንቺ ደግሞ ምን እያልሽ ነው? ይዘር እንዴ የብሩክ ጥፋት ፕራንክ ስላደረገ ሳይሆን ከሷ ጋር እየተለጠፈ የሚመጣው ከሷ ጋር እየተንዘለዘለ የሚመጣው ነገር ምንድነው? ስራ ነው። ከፈለገ ሃይሚዬ ብቻዋን አያገኛትም። ከፈለገ ለምን ከሷ ጋር ይለጠፋል? ኮነ የኛ ጥያቄ ማለንጋሽ እሱ ስራ ነው የምትይ። ቆይ ማንን ፕራንክ እያደረጉ ነው? እኛን ነው ፕራንክ እያደረጉ ያሉ። ታዲያ እነሱ ይታወቃሉ ከሆነ እኛን ነው ፕራንክ እያደረጉ። እግዚአብሔር ለምን ይላሉ? የማልኩን የምን ስራ ነው? አንቺ ደግሞ እኔ ያልኩሽ ያለሁት ዳኒና ያቺኛ እኔ ወደ ሃይሚ ተለጣጥፌ አንቺ ደግሞ ወደሱ ተለጣጥፈሽ እነሱን እናለያይ ብሎ ተነስቶ ነው እንጂ መቼም አልተጣሉም እነሱ መቼም። ይሄን እኮ ማስተካከል ያለበት ብሩኬና ብሩኬ ብቻ ነበር። ግን እሱን ደግሞ ምን ይላሉ? አውቆ ፕራንክ እየሰራችን ስለሆነ እኛም ፕራንክ እናርጋት ብላ አውቃ ተመካክራ ከሱ ጋር በኋላ ደግሞ እንደዛ አሁን ትላንትና ሃይሚን እገልሻለሁ ምናምን ስትል ብሩኬ ምን እየሆንሽ ነው አንቺ? እሷ እኮ ተበድላለች። በቃ ተውት። በቃ ሃይሚ እኔ ነው የምፈልገው አይደለ? በቃ አንቺም ጓደኛሽ ጋር የሆንሽውን ሁኛ አያገባኝም። በቃ ሚስቱን ሃይሚን ይዞ ባሄድ በቃ ብሩኬ ማለት ነው። በቃ ለሃይሚ ቦታ ካለው ማለት ነው። እናንተ ለሃይሚ ቦታ ቢኖረው እኮ እሷን ሴት ናት ብሎ ተላተላተላል። ግን እቺ ደግሞ ሃይሚ ላይ ነው ሁሌ የሚጮኸው ሲጀመር። ሃይሚ ላይ ነው ሁሌ የሚጮኸው።
እስቲ ለማንኛውም ማለት ነው እንደዚህ ሁሉ ነገር በሱ ላይ ነው። ጸሎት ምንም ማድረግ አይቻልም። አላህ ያንሳል። ዛሬ ማለት ነው ዛሬ አራቱም ከመጡ የሆነ ችግር አለ ማለት ነው። ከማን ከቡርኬ ከሃይሚ እነሱ አናቃቸውም። ዳኒና ሶሲ ተብየው እቺ ባለጌዎች አናቃቸውም። ስለነሱ ማናገር አያስፈልግም። ሃይሚዬ ቡርኬን በዚህ ልክ መሄድ የለባቸውም። ሁለታችሁም ቁጭ ብላችሁ ተገናኛችሁ ማውራት ነው ያለበት። ደግሞ አንዳንዴ ግራ ይገባኛል እናንተዬ። አሁን ማለት ነው በዳኒ ቤት ምን ሊሆን ይመጣል? ለቃቃም የሰው ህይወት አፍርሶ ወደንም ብሩኬ ማለት ነው ሃይሚን ማለት ነው። እኔ እኮ እንደ ሃይሚን ሀቤቷ ሄዶ ብሩኬ አሁን እኔ ለራሴ ሳስበው ማለት ነው ሀቤቷ ሄዶ እንደ ሃይሚዬ በቃ በእናትሽ ይቅርታ አድርጊልኝ እኔ ሃይችል ይርቅ አድርጌ ነው ምናምን ያለች እየሰማሽ አይደል? ማግኘት አይደለም ለምን ሀቤቷ ቤቷን ያውቁ የለ ሀቤቷ ለምን አይሄድም? ቆርቆሮ መቼም ከፍተው አለ ደውሎ መታለች። ደግሞ እሷ እኔ ሲፈልግ አንተን ጠራለሁ ብላለች። ለምን ገዛችሁ አልሶ ይመጣል? እሷ ሲጀመሪ እሷ ማለት ነው ዳኒንና ሶሲን አታርቃ ወዲያ ሰዳ ብሩኬን ለብቻው ጠርታ ልታወራው ነው ልታረቀው ነው ሲጀመር ማለት ነው። አላለበት ግን የሆነ የሚሆነው ነገር ይደብራል። ቀላላቸው ነው እኮ ሃይሚ ገና ትላንትና መንገዱ ብቅ ሲሉ አይታችሁ እንደሆነ ይቺ ሶሲ እኔ ማቃጠል ነው እንዴ ፍለገው አለ እኮ ገና አብረው ሲመጡ ማለት እናንተ ሲጀመር ማለት ሶሲ ዋሽታ ሼር አርግታ ነው እሺ ምትፈልጊ አለች እኮ ሼር አርግታ ምን አለች? ከኔ ምንድነው የምትፈልጊ ብላ እኮ ሼር አርገት ትላንትና። አዎ ምንድነው ችግርሽ ብላለች። ምንድነው ከኔ ደግሞ ምንድነው አለ መሰለኝ ትላንትና እኔና ብሩኬ ማን ነው ዳኒ ሃይሚን ትንጋት ተራበር በላበ የጉልጭማ እሱ በደካማ ጎን አድርጎ ሊገባ ስለፈለገ ነው። በደካማ ጎኗ ወዴት ይመጣል እንዴ? ያና ታባቱ ማይገባ ሲጀመር አያገኛትም። ነጥብ ማርያምን ሃይሚዬ አረግራ አታጋባኝ ብላለች። ቀፈፋት መሰለኝ ከጎና ስቆም ቀፈፋት መሰለኝ አረግራ አታጋባኝ ብላለች። ብሩኬን ለማስቀነስ ብላ ነው እንጂ እሷ ማንንም ወንድ እጁን ላንሳባት አትፈልግም። ብሩኬን ይሄ ይሆን አይችልም። ይሄ ይሆን አልችልም። ሃይሚዬ ለማንም ለማስቀናት ብላ ከማንም ጋር ልትለጠፍ አይገባም። አይደለም እንትን ነው ልትለጠፍ ፈልጋ ሳይሆን ሸህም ይዟት ነው እንዳትናገረው ሸህም ይዟት ነው እንጂ ችግር አለው ነው። ለምንድን ነው ይነካት? ችግር የለውም። እሷ አይደለም እንደዚህ እንድታርግ እንዳረግ ያረገችው ያቺኛው ሶሲ ናት። አይገባችሁም እንዴ? እሷ ናት እንደዚህ ያርገው አንተ ከዛን ይርቃታል እሱ ብላ ተናግራ ተደናከረ እኮ ሃይሚ ማለት ነው። ስንትና ስንት ነገር አሳልፈው መጡት። በእነሱ ሊራራቁ አይራራቁም። እነሱ ከህይወታቸው ይውጡላቸው እኔ እኮ ይቆያል ቀኑ እኮ ይዘገያል እንጂ መታረቃቸው አይቀሩም። ግን እኮ መታረቃቸው አይቀርም ግን ቀኑ ይዘገያል ለማለት ነው። ግን ደስ ይለኛል እግዚአብሔር ዛሬ ማለት ነው ዛሬ ጀመር ማለት ነው የሆነ ነገር በቃ ጭቅጭቁን ተተው ወደሆነ ቤታ በዳኒ ቤት ወይ ደግሞ በሰሲ ቤት ከመጡ ስራ መሆኑን ማወቅ አለብን። አዎ እንደዛ ማለት ነው። በዳኒ ቤት ከመጡ ቀጥተኛ ስራ ነው። በዳኒ ቤት ወይ ከአበሶሲ ቤት ከመጡ ስራ መሆኑን ማወቅ አለብን። እንዴ አንቺ ትላንት ራሱ ከትላንት ወራ ብሩክ የመጨረሻ አይን በቃ እንትን ሁሉንም ይቅርታ ብዬ አልመጣም ከዚህ በኋላ ብሎ ትላንት አልመጣም። እሱ ግን ስንቴ ነው ማርያምን ያለ ከዚህም በፊት እሱ ማርያምን እውነት ይመስላል እንትን ነው መጀመሪያ ሃይሚዬ ላይውን ፕራንክ ልታደርግ ትችላለች። ከዛ ትናንትን ሲደባደቡ የሆነ ነገር ተነጋግሮ ይሆናል። ከዛ ከዚህ እንቀጥለው እንስራ ብሎ ይሆናል። ብሩኬ ማርያምን ብሎ ሞሎ ሁለተኛ ነገር እንደማይመጣ የእሷን ክብር ዝቅ እያደረጉ የአንዱን ክብር ዝቅ ሁሌ የሃይሚን ክብር ዝቅ እያደረጉ የሆነ ሁሌ ሲሰራ አይደለም ሁሌ ስራ ሲሰራ ለምን ለሃይሚ ለማንም ቻናል ለምን ለሃይሚ ክብር ዝቅ ይላል? ለማንም ለአዳሚ ቻናል ማለት ነው እኮ እኔ የገረመኝ በቃ ባለፈው አንድ ነገር ልንገራችሁ ውዶቼ ባለፈው ይሄ ቀለቤት ምናምን የተባለ ብሩኬ በሌላ አንክል መስራት ይችል ነበር። ግን እናቱ እንዳትሰደብ እናቱ የብሩኬ እናት እንዳትዘቀዘቅ
ተብሎ ነው የሃይሚ ቀለበት የተሰጣት ልንገራችሁ። አሁን በየኮመንቱ እየገባችሁ አንቺ እኮ ቀለበት አድርገሻል፣ አንቺ እኮ እንደዚህ ምን አገባችሁ? ለምን አታርግም? ለምን አታርግም? ምን አገባችሁ? አሁን እናንተ የልንገራችሁ የምር ሃይሚ ቀለበት አርጋ ቢሆን ብሩኬ በጭራሽ አይታረቃትም ነበር። አዎ በጣም የምር አርጋ ቢሆን ማለት ነው በጭራሽ በጥርቅ ይላል እንጂ አይታረቃትም ነበር። ጥሏት ነበር ወደ ሆነ ሀገር የሚሄድ ሲጀመር ስራ ስለሆነ በቃ ደግሞ ሀዚያ ቪዲዮ ላይ እግዚአብሔርን ምናምን ብሎ አልማለም ብሩኬ ማለት ስራ ስለሆነ እኮ ምን ያልኩ ነው እኔ ታንትን ሲገባደቡ ቡርኬ ብላለች ሃይሚ የሆነ ነገር ብሎ ፈልጋ ልትሆን ትችላለች ማለት ፍራንክ ያደረገች ሆኗ ልትናገረው ማለት ትላንትና ደግሞ ኧረ ሶሲ ነኝ ብላለች እኮ መጨረሻ ላይ ሰምታችኋል። ያሰማት ብላለች ስለዚህ ኧረ ሶሲ ብላለች አይደለም ሀዊ ማለት ነው። ስራ የምትሉ ማለት ነው። ክብር ላይ ስራ የሚባል የለም እኮ እኛም ይሄ ነው የምንለው። ክብር የሚባል ክብር ይጠላቁላት ያገባኝ አንቺ አሁን አረብ ሀገር ስትሆኚ ዘካላበርሽ ወጣሽ ነው አይደለም የምትሄጂው? ይሄን አታውቅም ነው ክብር ስራ የምትሉ ስነ ስርዓታችሁ ያዙ። እግዚአብሔር ምን እንበል አንቺ ሚሚ ደግሞ ምን ይሆንሽ ነው? እኔ እኮ ስራ ከሆነ ነው ያልኩ እንጂ ስራ ነው አላልኩም። 100% ስራ ነው አላልኩም። ስራ አይደለም ክብር ላይ ስራ የለም እኮ የኔ እናት የኔ ውድ እኔ እኮ ያልኩት ያለው ስራ ከሆነ ግን ሁለት ለዛሬ ወይ በዳኔ ቻናል ወይ በሌላ ቻናል በሶስት ቻናል ይወጣሉ። ይሄ ከሆነ ስራ ነው እያልኩ ያለው ስራ አይደለም። ስንት ጊዜ መጡ? ትላንትና 4 ቦታ እየመጡ ለምን የነሱ ቪዲዮ የነሱ ቤት ሄደ አልመጡ? ትላንትና 3 4 ጊዜ እኮ ነው የመጡት። ለነሱ ቻናል ለምን አልመጡም? የጆኒና የእንትና ጋና ስራ ከሆነማ ይቀጥላል እኮ እያልኩ ያለሁት አንቺ ስራ ሆነ ጠብም ሆነ ለሃይሚ ክብር ይስጣትኝ ብሩኬ ለስራም ሆነ ለሃይሚ ቦታ ነው ስራ እሱን ዝቅ ያደረገ ስራ ሁሉ ዝቅ ያደረገ ስራ ክብር ላይ ስራ በስመ አብ ወወልድ ይቅርብን ይሄ ስራ። አዎ ይቅርብኝ። ነገር ግን በዚህ ልክ እኛን ሃይሚ ልትከበር ነው የምፈልገው። አዎ እኛም እኮ ነው የምንፈልገው ግን ስራ ከሆነ ነው ያልኩት እንጂ 100% እርግጠኛ ሆኜ አይደለም የተናገርኩት። ግን ምናልባሽ ትናንትን ሃይሚ እየተናገረችው ነገር አለ የሆነ ቪዲዮ ጥሩ ቪዲዮ እንደምሰራ ቃል ገብቼ ነበር እየሞከርኩ ነው ብላለች። ምንድነው ይሄ ሐሳብ ነው ያለው? ግን አልሆነም ፈጣሪ ያለው አልሆነም። እንደዚህ ብሎ ነገሮች ተበላሽቷል አይመሰለኝ እኮ እንደዚህ ነው ያለች። እንጃ እንደዚህ ካለችማ ቃል ገብቼላችሁ ነበር ጥሩ ቪዲዮ እንደማቀርብላችሁ አለኝ እንዳልኩት ግን ፈጣሪ ያላለው ማለት ነው። ደግሞ ሃይሚዬ የምትሳደቡ ማለት ነው። ደግሞ ሃይሚዬ ላይ የምትፈሩ ሃይሚዬ ነው የምትዘቀዝቁ ሰዎች ቅዱስ ገብርኤል ይዘቅዝቃችሁ። እሺ አሁን እኮ ማለት ነው ልጅቷ እኮ ያልጠየር መግባት የሌለበት ነገር ላይ ማስተካከል ሲገባ እሱ የማይሆነው ንግግር ስማም ሃይሚዬ ትናንትን ያናደደችን ነገር ነው። በቃ መግባት አልነበረባት። አንቺ ነሽ ጥፋተኛ፣ አንቺ ነሽ ይሄን ነገር ያጋጋ ጥፋተኛ አንቺ ነሽ እኮ የተባለች እኮ ነው። አውይ ጥፋት እኮ የማን እንደሆነ እየታወቀ ነው። አንድ ሰው አእምሮ ላይ ድፍን ካርገው ሌላ ይላል ይችላል እንዴ? ጥፋት የማን ነው? ለምሳሌ አዩ አንድ ነገር ልጠይቅሽ። እኔ አንቺ ጓደኛ ኮንኩኝ ያንቺ ክብር ሳንጠበቅ ሌላ ዩዘር ክብር መጠበቅ አለብኝ? ይሄ እኮ ማለት ነው እግዚአብሔርን ግራ የሚያጋባ እኮ ነው። አሁን ማውጣት ወዴት እንደሚወጣ እኮ አይታወቅም። ቦታ ሁኔታ ሆና እኮ ቀረ አለች እኮ እሷ እንደፈለገች ጫማና ልቃ ስትወርወርባት ዝም ብሎ እሷ ስትመጣ እሷን ይዞ ያስመታታል። እግዚአብሔርን ሃይሚን ይዞ ልጅቷን ያስመታታል። በወገቧ ተዘልቃ እየመታየው ደግሞ ማለት ነው ሃይሚን ያቺን ኋላ አርጎ ሃይሚን ለመደብደብ ይሮጣል። እንዴ ነሽ አለምዬ? ደህና ነሽ? አላህ ይሄ ነገር ጀማሪ ጣልቃ ካልገባ በስተቀር በጣም ነው ግራ የሚያጋባው። የምር በዚህ ልክ እኛ እንወዳቸዋለን ስላልን ብዙ እየተደረሰ ወዳችሁና ማለት ነው ለሃይሚ ሜሽን አድርጉላትና
ማን ነው ዳኒ ማለት ነው ሌላ ነገር እየፈጠረ ነው እኮ ያለው። እነሷ ግን አልገባት ነው በትላንትናው ቪዲዮ ማለት ነው ሊያለያዩ የመጡ ነው የሚመስለው። ሲጀመር ዳኒና ሶሲ የምትባለዋ ማለት ነው እነሱ የዋህነታቸው ነው እንደዚህ ያደረሳቸው ሁለቱም ማለት ነው። ምንድነው የዋህነት? ምን ነው ያልተማረ ሰው ነው የዋህነት? ሃይሚ ላይ ለምን ጨከነ? ከሴት ጋር ተለጣጥፎ የሚመጣ ያልተማረ ነው። ይሄ እንኳን አይገባውም። እንኳን እሱ የአንድ አመት 2 አመት ልጅ ይገባታል። የራስሽ ህይወት አንቺ አሊማ ልንገርሽ፣ መጀመሪያ የራስሽ ሰው ሳላስከብሪ ሌላ ሰው ማክበር ምን ማለት ነው? ይሄ መጀመሪያ እኮ ጥያቄ ሆነብኝ እኮ ነው። ይሄ ነው የምፈልገው ነው እውነት። ሴት ልጅ ያከብራል። አሁን ታየች ያለችው ሃይሚ ብዙ ከነ ቤተሰቡ ብዙ መስዋዕት ከፍላ እዚህ ያደረሰችው ሴት ናት። ጀግና የጋሽዬ ልጅ ማለት ነው። አዎ እሱ እኮ ልክ ናችሁ። አዎ ግን እኮ ያኔ እሷ እኮ ትናንት የሄደችበት መንገድ በጣም አሪፍ ነበረ። ሶሲ የምታደርገው ነገር ነው ያልገባት ብላለች እኮ ስትመጣ እኔን ለማስነቅ ለኔ ልታስቀና ነው ወይ አብሮ ያመጣችሁ ብሩክን ምናምን አለች እኮ ሲደርሱ ማለት ነው። ግን ብሩክን አልፈለገችው። እሷ ለብቻው ነው ብሩክን ልታወራ የፈለገችው የነበረው ዳኒና ሶሲን አስማምታ ማለት ነው። እንደዛ ነበረ ትናንትናው መንገድ ሄደችበት። ግን ያበላሸችባት ሶሲ ናት። እና ግን ማንም ሰው እየተረዳት አይደለም ሃይሚን ማለት ነው። ለምሳሌ አሁን ማታ አለምዬ ተመልካች እየተረዳው ነገር እሱ ራሱ ብሩክ ካልተረዳ ማን ይረዳው ይችላልበታል? እሱ ነው ችግር እኮ። እሱ ካልተር ደግሞ እናንተ ወይኔ ለምን ይጣላሉ ለምን እንደያያሉ። አሁን የማይፈልጋት ሰው ማለት ነው። አሁን እሷን የማይፈልጋት ሰው አብሮ ቢቆይም በኋላ አይፈልጋትም፣ ትቷት ይሄዳል። ለዛ ከፈለጋት አሁን ይፈልጋት፣ ካልፈለጋት ደግሞ ትቷት ይሄድ። ለምን እሷን ይጎዳታል? ሲጀመር እንዲህ ያለ ሰው ማለት በግዴታ በግድ የሆነ ሰው ለሷም እኮ ይጠቅማል። ለዛሬ ይቆያል እንጂ የሱ ጋር ከሆነ ልቧ እሱ ጋር ከሆነ ግዴታ የለም። ምንድን ነው እናንተ አይደለም ዩዘራው ትላንትና በዚህ ሳምንት ላይ የሚሰራው ቪዲዮ ላይ የሚጽፈው ጽሁፍ በትክክል ሁሉም ከሷ ኢራቂ ነው የሚለው አይደለ? ኮሜንቱ ያንባባላ እሱ ራሱ ከሷ ኢራቂ ሰው ማትፈልገው ህይወት ውጣ ነው የምትባለው። እሱ ራሱ ኮሜንቶች አሽቃበናችሁ አውጥታ ከመናገሯ በፊት የምትደርገው ድርጊቶች እኮ እሱ ከሰው ማራቂ ብቻ ነው ነው ይጎዳል። አነጋገራችን ምን አይችልም የምትሉ ማለት ነው። አነጋገር ካልቻለ መጀመሪያ ትምህርት ቤት ገብቶ ተምሮ ወደ እንትን ማምጣት አለበት እንጂ ዝም ብሎ እዚህ ላይ ማውጣት የለበትም። ያልተማረ ሰው የማያውቅ ሰው እኮ ወደ እንትን ሚዲያ ማምጣት የለበትም። ታዲያ ሁሌ ያልተማረ ያውኑ ሰው እንኳን ህዋ ነው ተባለ አይደል? ህዋ እስከማች ህዋ ነው ተብሎ ነው የልቡን እየተናገረ ነው። አነጋገር የማይችል በጣም እኔ ያነደደኝ ነገር ደሞስ ያሳለፍናቸው ጊዜ ብዬ ነው እንዴ? ማሰለፊያ ነው እንዴ? ማረፊያ ነው። ሃይሚዬ ማረፊያ ነች። ምን እየሆነ ነው? ለሷ ክብር እንኳን አይጠነቀቅም። ይሄ ብሩኬ ላይ ጫና ላይ አላሳድር ብዬ ሳይሆን እውነት ነው እየተናገርኩ ያለሁት። ራሱ ባንዱ የሚታያችሁን ነው መፍረድ ያለባችሁ። የሚታያችሁ እኔ የሚታየኝ ነው ፈርተው እኮ ይካው ከዛ ብዙም አትናደዱ። የማያልፍ ነገር ብዙም ባንነጋገር ጥሩ ነው። ያኔ እነዚህ ልጆች ቢለያዩ ኖሮ እኮ በባለፈው ብራንክ ይለያዩ ነበር። ግን የሚለያዩ ልጆች አይደሉም። የዛሬ ሃይሚዬ ላይ በጣም ፎከስ እየተደረገ ነው። ከማንም እቻ አረጊት ሃይሚዬ ላይ እየረገጣት ነው ያላት። እኔ ግን እየረገጣት ነው ያላት። እኔ ምንም አልፈራውም። ፈራው አትበሉ። ሃይሚ ፈርቻለሁ። ማና ሶሲ የምትባለው አንድ ነገር እንዳታደርጋት ሃይሚዬ እገልሻለሁ ስትላት በጣም ነው የደነገጥኩት። የምር ምንድነው መገላት? አይጤ ይዛ ነው እንደምትገለው። ምንድነው መገላት? እናንተ ልክ ናት ሃይሚዬ እኮ አይጥ ምገል ይመሰለሽ እንዴ? ያለያቱና ካን ዝሮ አንድ ሰዎች ማለት ነው አንድ ሰዎች ማድነቅ በዝና በቁመና አይደለም። አንድ ወንድ ልጅ ወንድ የማስብለው የራሱ ሰው አስከብሮ የራሱ ፍቅረኛ ጓደኛ አስከብሮ ሲቆም ነው ወንድ የማስብለው። አስረግጬ ያከብር ነገር ዝም በሉ እስቲ። አንቺ ሳሊማ የምትባይ ማለት ነው እሱ እነሱ ታጣልቷል ብለሽ ከሴቶች ጋር እሱን እያቀናበርሽ አይደል? ስራ ነው ትላለሽ። እዚህ መጥተሽ ደግሞ አንቺ የማትረቢ ሃይሚ እኮ ለማኝ አይደለችም። አንቺ እሱን እየለመንሽ ከሱ ጋር ፎቶ አቀናብረሽ የሴቶቹን ፎቶ ሃይሚ እንደናንተ ርካሽ አይደለችም። እሺ
ራሷን ባናቷ የምታሳብቅ ሴት ተተከር ሲጀመር ባናቷ ነገር አታውሪ። ተዋቸው። እነሱ ስራቸው ነው። የወንድ ዳይፐሮች በላቸው። እሺ እነሱ ተጣሉ ብላ በቃ የተለያዩ መስሏት ከሌላ ሴቶች ጋር እየለጣጠፈች እሱ ማለት ነው። ራሱ ከሌላ ወንድ ጋር አትለጣጥፏት። እኔ ኦልሬዲ ግን አልጎስትም ምን ነገር አላቀነባብርም። ይሄ ነገር ስራ ነው እንጂ ብሩኬን ማለት ነው ሴት እሱን ስትለምን ሴቶችን ራሳችሁን አስከብሩ ተከበሩ እያለ ነበረ። ልክ እንደ ሃይሚዬ የተወረደችና ርካሽ ሴትን አይፈልግም እሱ አይፈልግም። የኔና የምር አሁን በትላንትናው በተረዳችሁት ራሱ እኮ ሃይሚን ነበር ለማውራት ጠጋ ብሎ እየሞከረ ያለው የነበረው። ሶሲ ናት በመሀል እየገባች ነገሩን እየበጠበጠች የነበረ ሆን ብላ ማውራት። ስሚ አሊማ ደግሞ አሊማ እኔ ውድ ላቋርጥሽ። አሊማዬ ምን መሰለሽ እሷ ሊያውራት ፈልጎ ነው እያልሽ ነው። ለምንድን ነው ብቻዋ ያገኛትም? ከስከች ሰገጤ ሶሲ ጋር ተለጥፎ የሚመጣ ሲ ምንድነው ችግሩ? እሷ እኮ ሴት ናት። ሴት ልጅ ሴት አትወድም። እንኳን በፍቅር እንኳን እሱ አይደል እንደ የጠራችሁ ሶሲ አይደል እንደ የጠራችሁ ሃይሚን ጠርታናለች ብላ፣ ግን ሃይሚን እሱን አልጠራችሁም የነበረው ማነው? ሶሲን ነበር የጠራችሁ። መጀመሪያ ሶሲና ዳኒ ለመስታረቅ ፈልጋ ነው አይደል እንደዚህ ያደረገችው? እሱ ለምንድን ነው ያልተጠራ ቦታ የሚገኘው? ያለ ቦታው የሚገኘው እኔ ምልሽ ስሚኝማ፣ ከሶሲ ከጀርባ ምን ብላው እንደሆነኛ እኮ አናቅም። ለሱ ምን እንዳወራችሁ አናቅም እኮ። ግን በቃ ኦልሬዲ ሃይሚ ተናደደች። አብሮ ሲመጡ በጣም የተቃጠለችው እኔን ለማስቀናት ነው ወይ የምትሞክረው አለች እኮ። ግን ማንም እየተረዳት አይደለም። እሷ ብቻዋን ልታወራው ነበረ። አብረው ዳኒና ሶሲን ካስታረቀች በኋላ ብሩክን ለግልጹን ማን ሶስተኛ ወገን ሳታስገባ እሱ ልታወራው የነበረ የሞከረችው ትናንትና በሄደችበት መንገድ ማለት ነው። ብሩኬ ባይመጣ ኖሮ እኮ ይሄን ጸብ አይፈጠርም ነበር። ብሩኬ ባይመጣ ኖሮ ይሄን ጸብ አይፈጠርም ነበር። ዋሽታ ነው ሶሲ፣ ዋሽታ ነው የምሬን ነው ብላችሁ ዋሽታ ነው ከጀርባ እንዴ። መጨረሻ ላይ እኮ ምን አገባሽ አብረን የመጣ ነው እኮ ነው ያለቻት ሃይሚ። ለመጣችሁ አብራሽ ትላል ምን አገባሽ ገና እንመጣለን ነው እኮ ያለቻት ሶሲ። እሷ ሆን ብላ የምታደርገው ነገር ነው ልጅቷ ሲጀመር። አላማረችኝም እኔ አዳም ውዶቼ ነው ይሄን ሁላ ማስቆም የሚችለው አንድ ብሩኬ ነው። አልፈልግሽም በቃ የኔና ጓደኛ ያንቺና የኔና ጓደኝነት ሰው አልፈለገውም፣ ህዝቡም አልፈለገውም። በቃ ለፍቅረኞቻችንም አልሆነም። በቃ ሃይ ላይ ይብቃና ይልም እንደ ብሩኬ አሁን እንደሱ ማለት ይችላል። ለምን ይላል ዳኒ ነው እንጂ ጸጉሯ ሲነካከት እኔ ቆንጆ ትልቅ ቦታ